ሰላም እንዴት ናችሁ? የእግዚአብሔር ቤተሰቦች ዛሬ እግዚአብሔርን ቃል ይዤላችሁ የመጣሁት እህታችሁ ጽዮን ነኝ። ዛሬ እግዚአብሔር አምላክ ያስተምረናል፣ እግዚአብሔር አምላክ ይነግረናል፣ ያወራናል እና የእግዚአብሔር ቃል ወደ እግዚአብሔር ቃል ከመሄዳችን በፊት እግዚአብሔር የሰጠኝን ርዕስ እነግራችኋለሁ። እግዚአብሔር ስለኛ ይናገራል ወይ ደግሞ እግዚአብሔር ስለኛ ያወራል በሚል ርዕስ ነው ዛሬ የምንማረውና እግዚአብሔር አምላክ እንዲያስተምረን እስቲ እንጸልይ። ቅዱስ አባት እግዚአብሔር ሆይ በጌታ በኢየሱስ ስም እጅግ አድርገን እናመሰግናለን። ስለዚህ መልካም ጊዜ ክብር ላንተ ይሁን። ያስተምራቸው ዘንድ ቅዱሱን መንፈስ ሰጣቸው ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም የሚያስተምረው ያንተ ቅዱስ መንፈስ ከኛ ጋር ይሁን። በጌታ በኢየሱስ ክርስቶስም መንፈስ ቅዱስ ሆይ አስተምረን። ስፍራውን፣ ጊዜውን፣ ሰዓቱን ሁሉ ለአንተ ለታመነው እጅ አደራ አሳልፈን እንሰጣለን። በጌታ በኢየሱስ ክርስቶስም ለሰሚዎችን ማስተዋልን ስጣቸው። እኔም ደግሞ ጌታ እግዚአብሔር ሆይ ለምናገረው በኢየሱስ ክርስቶስም ጸጋን አብዛልኝ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። ሃሌሉያ። የእግዚአብሔር ቃል ምን ይላል? ማቴዎስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17 እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። ኢየሱስም እንደ ተጠመቀ ከውሃው ወጣ። ወዲያውኑ ሰማያት ተከፍቶ የእግዚአብሔር መንፈስ እንደ እርግብ ሲወርድበት አየ። እነሆ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው የሚል ድምፅ ከሰማይ ተሰማ ይለናል። እዚህ ክፍል ላይ የምንመለከተው ጌታ ኢየሱስ ጽድቅን ሁሉ ሊፈጽም ወደ ዮርዳኖስ ባህር ይሄዳል። ነገር ግን እዛ ቦታ ላይ ሲገኝ እግዚአብሔር ስለሱ ሲናገር እናያለን። እግዚአብሔር በምን መልክ መጣ ይላል? በእርግብ አምሳል ወረደበት። የእግዚአብሔር መንፈስ በእርግብ አምሳል ወርዶበት ዝም አላለ። ምን አለ? እነሆ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው የሚል ድምፅ እግዚአብሔር ስለ ኢየሱስ ተናገረ። እግዚአብሔር ስለ ኢየሱስ አወራ። ስለዚህ መነሻ ጥቅሳችን ይሄ ነው። እግዚአብሔር ስለኛ ይናገራል ወይም እግዚአብሔር ስለኛ ያወራል ብለን ስንል ይሄንን ነው የተነሳንበት ጥቅስ። እግዚአብሔር ስለ ኢየሱስ አውርቷል። እግዚአብሔር ስለ ኢየሱስ ተናግሯል። የእግዚአብሔር ልጅ እንደሆነ ያወጀው ሰማይ ነው። ስለዚህ ስለ እያንዳንዳችን እግዚአብሔር መናገር ይፈልጋል። ስለ እያንዳንዳችን ማውራት ይፈልጋል። እኛ ከምናወራው በላይ፣ እኛ ስለ ራሳችን ከምንገልጸው በላይ እግዚአብሔር ስለኛ መግለጽ ይፈልጋል። እግዚአብሔር ስለኛ ማውራት ይፈልጋል። ስለዚህ ይህንን በተመለከተ ነው ዛሬ የምንማረው የእግዚአብሔር ቃል። በተጨማሪ የእግዚአብሔር ቃል አለንና በማቴዎስ ምዕራፍ 12 ከ1 እስከ 4 እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በዚያን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉም ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርት በሰንበት ማድረግ ያልተፈቀደላቸውን ያደርጋሉ አሉት። እርሱ ግን እንዲህ አላቸው። ለማ? ለፈሪሳውያኖች፣ ለሰዱቃውያኖች መልስ ለሚያስፈልጋቸው ለነሱ መልስ የሰጠው ጌታ ኢየሱስ ነው። እርሱ ግን እንደዚህ አለ ብሎ ይናገራል። እነዚህ ደቀ መዛሙርት ስለ ራሳቸው ጠበቃ ሆነው አልቆሙ። ስለ ራሳቸው መልስ ሊሰጡ አልጀመሩ። ምንድነው ያደረጉት? እነሱ ዝም አሉ። እነሱ ዝም ሲሉ ጌታ ኢየሱስ ስለ እነሱ መናገር ጀመረ። ጌታ ኢየሱስ ሲናገር ደግሞ የማይሰማው የለም። ጌታ ኢየሱስ ሲናገር ደግሞ የማያዳምጠው የለም። ስለዚህ ጌታ ስለ ደቀ መዛሙርቱ ደቀ መዛሙርቱ የእርሱ ናቸው፣ የማንም አይደለም፣ የእርሱ ተከታዮች ናቸው። ስለዚህ ስለ እነሱ የሚያገባው ጌታ ተነሳ ሊናገር። ስለዚህ እግዚአብሔር ዛሬ ይጠይቀናል፣ ማን ይናገር ስለኛ? እኛ ራሳችን እንናገር ወይስ እግዚአብሔር ይናገር? ምርጫው የኛ ነው። እግዚአብሔር ይናገር ብለን ካልን ከኛ የሚፈለግ ነገር አለ። ያ የሚፈለገው ነገር ምንድነው? ስለ ራሳችን አለመናገር፣ ስለ ራሳችን አለመከራከር፣ ስለ ራሳችን አለማውራት። ምክንያቱም ብንናገር ብናወራ ሰሚ ላናገኝ እንችላለን።
ብንናገር ብናወራ ምንም ውጤት ላናመጣ እንችላለን። ብዙም ደግሞ ተናግረው ውጤት ያላመጣንባቸው ነገሮች አሉ። እግዚአብሔር ግን ስለኛ ሲናገር፣ እግዚአብሔር ግን ስለኛ ሲያወራ መናገር ያለበት የትኛውን ፓርት እንደሆነ ራሱ ያውቃል። ለማ መናገር እንዳለበት ያውቃል። እግዚአብሔር ደግሞ ሲናገር የማይሰማው የለም። ግዑዛን ፍጥረታት ሁሉ እግዚአብሔርን ይሰማሉ። ስለዚህ መሰማት የሚችል አምላክ ነው ምናመልከው። ሁሉ የሚሰማው ፍጥረት ሁሉ የሚሰማው። እኛን ፍጥረታት ሁሉ ሊሰሙን አይችሉም፣ እግዚአብሔርን ግን ሁሉ ይሰማዋል። ስለዚህ እግዚአብሔር ስለኛ ሲናገር የማይሰማው ስለሌለ እኛን አልሰማ ብሎ ዘመን ያስቆጠረ ነገር፣ እኛን አልሰማ ብሎ የተገዳደረ ነገር እግዚአብሔር ሲናገር ግን ይሰማዋል። እግዚአብሔር ግን ሲናገር አድምጦ መልስ ይሰጣል። ስለዚህ እግዚአብሔር ስለኛ ይናገር። አሜን። እግዚአብሔር ስለኛ ያወራ። ሌላ ተጨማሪ ቃል የምሰጣችሁ በሐዋርያት ሥራ ምዕራፍ 5 የእግዚአብሔር አምላካችን ቃል እንደዚህ ይላል። ምዕራፍ 5 ከ16 ከ17 ታሪኩን ያው እንደምናውቀው ነው። እነ ጴጥሮስ ሐዋርያቶቹ በሙሉ ተሰብስበው በእግዚአብሔር መንፈስ ያገለግሉ ነበር። የእግዚአብሔር መንፈስ በኃይል ይሰራባቸው ነበር። ይህንን የእውነት ወንጌል ይነግሩ ነበር። በጣም ብዙ ነፍሳት ይድኑ ነበር። ብዙ ሰዎች ከእስራት ይፈቱ ነበር። ድንቅና ተአምራት ይሆን ነበር። የጴጥሮስ ጥላው ሳይቀር እንኳን ይፈውስ ነበር። ያንን ነገር አይተው ግን ሊቀ ካህናቱ ምን አደረጓቸው? እነ ጴጥሮስን ወስደው አሰሯቸው። ሐዋርያቱን እንደዚህ ድንቅ የሚያደርጉትን መልካም ነገር የሚሰሩትን የክርስቶስ ወንጌል እንዲሮጥ የሚያደርጉትን ሰዎች ያዙና አሰሯቸው። በወህኒ ሲያስገቧቸው የእግዚአብሔር መልአክ መጣና አስፈታቸው ይለናል። የእግዚአብሔር መልአክ መጥቶ ካስፈታቸው በኋላ ሄዱና ይህንን የሕይወት ቃል ይህንን የሕይወት ወንጌል እንደገና ስበኩ አላቸው። ስለዚህ ያንን የሕይወትን ቃል ይዘው ወጡ ሊሰብኩ በወጡበት ሰዓት ምን ይለናል? ቁጥር 33 ላይ ያለውን ቃል ነው የምፈልገው። እነርሱ ሲሰሙ በጣም ተቆጡ፣ ሊገድሏቸው ማሰቡ። የእውነትን ቃል ስላወሩ ስለ ኢየሱስ ስለተናገሩ ሊገድሏቸው አሰቡ ይለናል። ነገር ግን በሕዝቡ ሁሉ ዘንድ የከበረ የሕግ መምህር ገማልያ የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘ ይላል። ሐዋርያቶቹ ቢናገሩ የሚሰማቸው የለም። ሊቀ ካህናቱ ሊሰማቸው አይችሉም። ነገር ግን የሚናገርላቸውን ሰው እግዚአብሔር ሲያስነሳ እዚህ ጋር እንመለከታለን። ምክንያቱም በሸንጎ ፊት የተከበረ ሰው ነው። በእነሱ መካከል ያለ ሰው ነው። ሊሰሙት የሚችሉት ሰው ነው። ስለዚህ እሱን እግዚአብሔር ስለ እነሱ አስነሳ። አሜን። እንዲህም አላቸው፣ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበረና 400 የሚያክሉ ሰዎች ከእርሱ ጋር ነበሩ። እነርሱም ጠፉ፣ የሰሙት ሁሉ ተበተኑ፣ እንደ ምናምንም ሆኑ። ከዚያም በኋላ ሰዎች በተጻፉበት ዘመን የገሊላው ይሁዳ ተነሳ፣ ብዙ ሰዎችንም አሸፍቶ አስከተለ። እነርሱም ጠፉ፣ የሰሙትም ሁሉ ተበተኑ። አሁንም እላችኋለሁ ከእነዚህ ሰዎች ተለዩ፣ ተዋቸው። ይህንን ሐሳብ ወይንም ይህን ስራ ከሰው እንደሆነ ይጠፋልና ከእግዚአብሔር እንደሆነ ግን ታጠፏቸው ዘንድ አይቻላችሁም። በእርግጥ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ አላቸው። ስለ ሐዋርያቱ ስለ እግዚአብሔር አገልጋዮች ለራሳቸው መቆም ስላልቻሉት ስለ እነሱ እግዚአብሔር ቆመ። ስለ እነሱ እግዚአብሔር ተናገረ። ሊሰማ የሚችለውን ሰው ከመካከላቸው አስነሳ። ስለዚህ እግዚአብሔር ማንን ለእኛ እንደሚያስነሳ እናውቅ። በሸንጎ መካከል ሊሆን ይችላል፣ በትላልቅ ስፍራ ሊሆን ይችላል። ግን እኛ መልስ ሰጥተን ልንሰማ የማንችልበት ቦታ እግዚአብሔር ስለኛ ሰዎችን ያስነሳል። እግዚአብሔር ስለኛ ያወራል። እግዚአብሔር ስለኛ ይናገራል።
ሊገሏቸው የነበሩትን ሰዎች በዚህ በገማልያ በሚባል በሕግ አዋቂ ሰው አማካኝነት እግዚአብሔር ምን አደረገ? የሐዋርያቱን ሕይወት አተረፈ። ስለዚህ እግዚአብሔር ማትረፍ ይችላል። እግዚአብሔር ማትረፍ ይችላል። ስለኛ አውርቶ፣ ስለኛ ተናግሮ፣ ስለኛ አሰምቶ በምን እንዴት እንደሚናገር እግዚአብሔር ያውቃል። እግዚአብሔር ቃል ሲናገር እግዚአብሔር በአንድም በሌላም ይናገራል ይላል። ከፈለገ በሕልም ይናገራል፣ ከፈለገ በቃል ይናገራል። የእሱ የመናገሪያ መንገዱ እጅግ በጣም ብዙ ነው። ነገር ግን እኛ ምንድነው ማድረግ ያለብን ብለን ስንል እግዚአብሔር እንዲናገር እኛ እንፍቀድለት። ስለ ራሳችን ጠበቃ አንቆም። ምክንያቱም ውጤት የለውም። ስለኛ ስለ ራሳችን ባወራን ልክ ተሰሚነት አይኖረንም፣ ተቀባይነት አናገኝም። እግዚአብሔር ግን ስለኛ ሲናገር የማይሰማን የለም። እግዚአብሔር ስለኛ ሲናገር የማይፈልገን የለም። እግዚአብሔር ስለኛ ሲናገር ደግሞ የማያስጠነቅቅልን የለም። ሊገድለን ሊያጠፋን የመጣውን እግዚአብሔር ስለኛ ያስጠነቅቃል። እግዚአብሔር ስለኛ ያወራል። እነዚህ ሰዎች ሊገደሉ ነበረ። ነገር ግን በዚህ በሕግ አዋቂ ገማልያ በሚባለው ሰው መጣና እግዚአብሔር ከሞት አተረፋቸው። ስለዚህ እግዚአብሔር ስለኛ ማስጠንቀቅ ይችላል ጠላቶቻችንን። እግዚአብሔር ስለኛ ማዘዝ ይችላል መታዘዝ የሚገባው። እግዚአብሔር እንዲያወራ እንፍቀድለት። እግዚአብሔር እንዲናገር እንፍቀድለት። ምን በማድረግ? እስቲ ዝም በማለት ሌላው የምንመለከተው በሐዋርያት ሥራ ምዕራፍ 9 ከ11 እስከ 19 ያለውን የእግዚአብሔርን ቃል ነው። ጳውሎስ የእግዚአብሔርን ሕዝቦች የክርስቶስ ኢየሱስን ተከታዮች ያሳድድ ነበረ፣ እግዚአብሔርን የሚያገለግል መስሎት። ነገር ግን ያ ስራው ትክክል ስላልነበረ ጌታ ኢየሱስ በደማስቆ ተገለጠለት። እስራኤል በሙሉ ያውቃል ጳውሎስ አሳዳጅ እንደሆነ። ነገር ግን ጌታ ኢየሱስ ተገለጠለትና ማድረግ የሚገባውን ነገር ተናገረ። አይኖቹ ታወሩ። ለ3 ቀን መብላት አልቻለም። ያንን ግን ለማንም አላወራም። ያንን ግን ለማንም አልተናገረም። ምክንያቱም ቢናገር የባሰ ጥፋት ሊጠብቀው ይችል ይሆናል። አሳዳጅ ስለነበረ ተቀባይነት በፍጹም አያገኝም። ተቀባይነት እንደማያገኝ ደግሞ ጌታ ራሱ ስለሚያውቅ ምን አደረገ? በሐናንያ በኩል እግዚአብሔር ስለ ጳውሎስ ማውራት ጀመረ። ሐናንያን ራሱን ጌታ ኢየሱስ ያዋራው እናያለን። ስለዚህ ጳውሎስ ስለ ራሱ ሊናገር አልቻለም። ነገር ግን እግዚአብሔር ስለ ጳውሎስ በሐናንያ በኩል ተናገረ። እግዚአብሔር ስለኛ ሲያወራ በየት እንዴት መናገር እንዳለበት ያውቃል። እስቲ ቃሉን እንመልከተው። ሐዋርያት ሥራ ምዕራፍ 9 ከ11 እስከ 19 ጌታም ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳም ቤትም ሳኦል የሚሉት አንድ የጠርሴስ ሰው ፈልግ፣ እነሆም እርሱ ይጸልይልሃልና ሐናንያ የሚሉት ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ስለዚህ ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁና አለው። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱ በመጣበት መንገድ የታየ ኢየሱስ ነው፣ ደግሞም ታይ ዘንድ መንፈስ ቅዱስ ይሞላበት ዘንድ ላከኝ አለው። ሃሌሉያ! ጳውሎስ ስላጋጠመው ነገር ለሐናንያ ቢነግረው ሐናንያ አይሰማም፣ ሊረዳውም አይችልም። ነገር ግን ጌታ ኢየሱስ ክርስቶስ ስለ ጳውሎስ ማውራት ጀመረ፣ ስለ ጳውሎስ መናገር ጀመረ። የክብር ዕቃዬ ነው፣ የኔን ነገር የሚሸከም ነው ብሎ
ስለ ጳውሎስ ለሐናንያ ተናገረ። ሐናንያ የሚሰማ ሰው ስለነበረ ከሚሰሙት ሰዎች መካከል ሐናንያን መረጠና ስለ ጳውሎስ አወራ። ተናጋሪ ጌታ ስለሆነ ሐናንያ እምቢ ማለት አልቻለም። እሺ ብሎ ታዞ ወደ ጳውሎስ ሄዶ መስራት ያለበትን ሲሰራ እናየዋለን። ስለዚህ ጌታ ኢየሱስ ስለኛ ይናገራል። መንፈስ ቅዱስ ስለኛ ያወራል። እግዚአብሔር ስለኛ ይናገራል። መናገር ይፈልጋል። ግን አንድ ነገር ነው የሚፈልገው። አሁን የምንለው ፍቃዳችንን ይፈልጋል። ፍቃዳችንን ይፈልጋል። እንፍቀድለት። በቃ ፈቅድልሃለሁ ጌታ ሆይ። እስከ ዛሬ ድረስ በራሴ ሆኜ በራሴ አውርቼ ስለ ራሴ አስረድቼ ተሰሚነት አላገኘሁም፣ ተቀባይነት አላገኘሁም፣ ተከራክሬ ማሸነፍ አልቻልኩም። ስለዚህ ጌታ ሆይ አሁን ስለኔ አውራ፣ ስለኔ ተናገር፣ ስለኔ ተከራከር ብለን ፍቃዳችንን እንድንሰጠው ጌታ ይፈልጋል። ያን ጊዜ ነው ለውጥ የሚመጣው። ያን ጊዜ ነው እግዚአብሔር ስለኛ ሰዎችን ማዘዝ የሚችለው፣ እግዚአብሔር ስለኛ ማውራት የሚጀምረው። ስለዚህ ዛሬ እሺ ብለን ፈቃዳችንን ለእግዚአብሔር እንድንሰጥ እግዚአብሔር አምላክ ይርዳል፣ መንፈስ ቅዱስ ያግዘን። ምክንያቱም በውስጥ ስጋ ስለሆነ የለበስነው ራሳችንን እንድንናገር የሚገፋፋን ብዙ ነገር አለ። ለዚህ መልስ መስጠት አንቺ ያቅትሻል እንዴ? ይህንን መናገር አትችይም እንዴ? የሚለን የራሳችን ድምፅ አለ። ግን ያንን ጸጥ አሰኝተን የሁኔታን ድምፅ ጸጥ አሰኝተን የሚመክሩንን ሰዎች ድምፅ ጸጥ አሰኝተን ለእግዚአብሔር ቃል እሺ እንበል፣ እንታዘዝ። እግዚአብሔር ስለኛ ማውራት ያውቅበታል። እግዚአብሔር ስለኛ መሟገት ያውቅበታል። እግዚአብሔር ስለኛ ማዘዝ ያውቅበታል። እግዚአብሔር ስለኛ ማስጠንቀቅ ያውቅበታል። ያው እንደምታውቁት ያዕቆብን ከላባ ቤት ተነስቶ ሲወጣ ለላባ ነገረው። እንደሚሄድ አላወራው። ቢነግረው ኖሮ አይለቀው። ስለዚህ አልነገረው። ሳይነግረው ወጣ። ግን ላባ ይሄ ወሬ ደረሰው። ከወንድሞቹ ጋር ተከታትሎ ደረሰበት። የመግደል ኃይል ነበረው። የማጥፋት ኃይል ነበረው። ወደኋላ ጎትቶ የማስቀረት ኃይል ነበረው። ነገር ግን እግዚአብሔር ስለ ያዕቆብ አወራ። ለጠላቱ ለላባ እግዚአብሔር ስለ ያዕቆብ አወራ። ትነካውና ዋ፣ በክፉ ቃል እንኳን ትናገረውና ዋ ብሎ አስጠነቀቀው። ስለዚህ እግዚአብሔር ስለኛ ሲያወራ ጠላቶቻችን ኃይል ያላቸውን አቅም ያላቸውን እንኳን ያስጠነቅቃል። እግዚአብሔር ስለኛ ያወራ። እግዚአብሔር ስለኛ ይናገር። እንፍቀድለት። ዛሬ ጌታ የሚለን ይሄንን ነው። አሰራሩን አናውቅ። ባቃተን ነገር ላይ፣ ተስፋ ባስቆረጠን ነገር ላይ፣ ለመናገር ቃላት ባጠረን ነገር ላይ አባ አውራልኝ፣ አንተ ጌታ ሆይ ተናገርልኝ፣ እኔ አቅቶኛል፣ እኔ አልቻልኩም፣ በቃ የቻልኩትን ያክል ሄጃለሁ፣ ከዚህ በላይ ግን መሄድ አልችልም። ስለዚህ አንተ ስለኔ አውራ፣ አንተ ስለኔ ተናገር ብለን ፈቃዳችንን እንስጥ። ሃሌሉያ! ያኔ ጌታ ይረዳናል። ያኔ አልታዘዝ ያለ ዘመናት ያስቆጠረ ነገር መንቀሳቀስ ይጀምራል። ያዘዘው ልዑሉ ስለሆነ ከፈለገ ነገስታትን ያዛል፣ ከፈለገ ኃያላንን ያዛል፣ የፈለገውን ያዛል፣ ግዑዛን ፍጥረታትን ያዛል። መላእክቱን ስለ አንተ ያዛቸዋል ይላል። መላእክቱን እንኳን ከፈለገ ስለኛ ያዛል። የሚያዝልን ጌታ ነው። የሚያዝልን አምላክ አለ። ግን ፈቃዳችንን ይፈልጋል። ዛሬ በፈቃዳችን ስለኔ አውራ፣ ስለኔ ተናገር፣ ስለኔ እዘዝ፣ ስለኔ ገስጽ፣ ስለኔ አስጠንቅቅ ብለን እንድንናገረው ጌታ ይርዳል። መንፈስ ቅዱስ ደግሞ ሊያግዘን ሁል ጊዜ ከኛ ጋር ነው። የሚረዳ እግዚአብሔር መንፈስ ከኛ ጋር አለ። ሃሌሉያ! ስለዚህ ይህንን የከበረ ውድ ቃል የሰጠን ጌታ ይባረክ። ይህንን ቃል ወደ እናንተ ለማስተላለፍ በፊታችሁ ያለው እግዚአብሔር ደግሞ እንዲረዳን፣ መንፈስ ቅዱስ ደግሞ እንዲያግዘን እስቲ እንጸልይ። ሃሌሉያ! ሃሌሉያ! መንፈስ ቅዱስ ሆይ በጌታ በኢየሱስ ስም እናመሰግናለን። በመንፈስ አማካኝነት ስላስተማርከን
ቅዱሱን መንፈስን ስለላክልን ጌታ ሆይ ስላስተማርከን በኢየሱስ ስም እናመሰግናለን። አባት ሆይ ካንተ ተምረናል። የተማርነውን ደግሞ በኢየሱስ ክርስቶስም የምንኖርበትን ጸጋ ስጠን፣ የምንኖርበትን አቅም ስጠን፣ የምንኖርበትን ጥበብ ስጠን፣ የምንኖርበትን ማስተዋል ስጠን። ቃልን ሰምተን የምንተገብር ልጆች አድርገን ጌታ ሆይ ሰምተን ብቻ የምንተው ሳይሆን ሰምተን የምንተገብር እሺ ጌታ ሆይ የምንል ለአንተ ለቃል የምንታዘዝ እሺ ብለን እግዚአብሔር አምላክ ሆይ አንተን የምንታዘዝ በመታዘዛችን ደግሞ ፍሬያማ የምንሆን ልጆች አድርገን ጌታ ሆይ እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ ይላል ቃል። አባ እሺ አለ። እሺ ብለን ታዘዝን። በጌታ በኢየሱስም አልታዘዝ ያለ ነገር ሁሉ ይታዘዝ፣ አልንቀሳቀስ ያለ ነገር ሁሉ ይንቀሳቀስ። ለምን? አንተ ትእዛዝ ስለምታወጣ፣ አንተ ስለኛ ስለምትናገር፣ አንተ ስለኛ ስለምታወራ። ራሳችንን ብዙ መግለጽ አንችልም ጌታ ሆይ፣ ስለ ራሳችን ብዙ ማውራት አንችልም አባ። አንተም ታውቀናለህ። አቅም እንደሌለን አንተ ታውቃለህ። በጌታ በኢየሱስ ክርስቶስም ዛሬ ግን ፈቀድንልህ አባቶ፣ ይፈቀድንልህ በወደድከው መንገድ እንደ ፈቃድህ አድርገህ በጌታ በኢየሱስ ስም ስለኛ አውራ። ንጹህነታችንን አንተ አውራ እግዚአብሔር አምላክ ሆይ፣ በኢየሱስ ክርስቶስም ስለ ንጽህናችን አንተ አውራ። እኛ ከማውራታችን በላይ አንተ ስለኛ ተናገር። ደግሞ ማስጠንቀቅ የሚገባህን እየተከታተለ ያስቸገረንን ወደ ኋላ ሊስበን የሚፈልገውን ባሪያ ሊያደርገን የሚፈልገውን አርነታችን ያበሳጨው እግዚአብሔር የዘላለም አባት ለያዕቆብ ላባን እንዳስጠነቀቅ በኢየሱስ ክርስቶስም አስጠንቅቅልን። እኛን መከተል እንዲያቆም እንዲመለስ ወደ ኋላው እኛ ወደፊት መቀጠል እንድንችል እኛ ካንተ ጋር መራመድ እንድንችል እግዚአብሔር ሆይ ማስጠንቀቅ የሚገባህን በኢየሱስም አስጠንቅቅልን። ላባ ማን ነው? ያዕቆብ እኮ ላባ እንደሚከተለው ሁላ አላወቅም። ሊገለው እንዳሰበ እንኳን ሁላ አላወቅም። በቃ እግዚአብሔር ግን ያውቅ ነበረ። ስለዚህ አንዳንድ ጊዜ እኛ የማናውቃቸውን እግዚአብሔር ያውቃል። እግዚአብሔር ሁሉን አዋቂ ስለሆነ ስለዚህ ማስጠንቀቅ የሚገባውን በስውር ያስጠንቅቅልን። መከልከል የሚገባውን በኢየሱስ ስም ይከልክልልን። መታዘዝ የሚገባውን በኢየሱስ ስም ይዘዝልን። ሃሌሉያ። እግዚአብሔር ሆይ ይህንን ሁሉ ስለ ልጅ ስለ ኢየሱስ ክርስቶስ ስም ብለን ስለምታደርግልን እናመሰግናለን። ከዚህ የተነሳ ኃይል ስላገኘን እናመሰግናለን። ከዚህ የተነሳ አቅም ስለሆነልን እናመሰግናለን። ከዚህ የተነሳ እንደ ትናንትናው ጌታ እግዚአብሔር ስለማንሆን ዛሬ በበረታ ክንድክ በዚህ በቃል እውነትና መንፈስ በኢየሱስ ክርስቶስ መውጣት ስለሆነልን እናመሰግናለን። አባቶ ተባረክ። ስለረዳህን ተባረክ። ስላገዝከን ተባረክ። ደግሞ ስለኛ አውርተህ ስለኛ ተናግረህ ነገስታትን ገስጸህ ኃያላንን ገስጸህ የሚታዘዘውን አዘህ እግዚአብሔር የዘላለም አባት ለብዙ ምስጋናና ለብዙ ክብር ስለምታበቃን እናመሰግናለን። አንተ ስለኛ አውርተህ አንተ ስለኛ ተናግረህ የማይሰማ ስለሌለ ሁሉ ስለሚሰማ ሁሉ ስለሚታዘዝ ያውም ፈጥነው ስለሚታዘዝ ፈጥነው ምላሽ ስለሚሰጥ እናመሰግናለን። አባ እንዲህ አድርገህ ስራችንን ስለምትሰራ እንዲህ አድርገህ ወደ ነገሮቻችን ስለምታደርሰን እንዲህ አድርገህ ስለምትሟገትልን እንዲህ አድርገህ ስለኛ ጠበቃ ስለምትቆም እናመሰግናለን። ሃሌሉያ ሃሌሉያ። ክብር ለአንተ ብቻ ይሁን። ለምትሟገትልን ጠበቃ ለምትቆምልን አብረን ከኛ ጋር ላለ ስለኛ ስለምታወራ ጌታ ክብር ይሁን። ክብር ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ይሁን። እናመሰግናለን። በጌታ በኢየሱስ ስም ማደሪያ ይባረክ። በኢየሱስ ክርስቶስ አሜን። እግዚአብሔር አምላክ ይባርካችሁ። ሳምንት ደግሞ እንደ እግዚአብሔር ፈቃድ ሌላ ትምህርት ይዘን እንመጣለን። ተባረክ።